ሰላም የዴሊ ፎረም ቤተሰቦች። ኢራን 3800 ኪሎ ሜትር በሚርቀው የአሜሪካና የዩናይትድ ኪንግደም የጦር ሰፈር ላይ ሚሳኤል ማስወንጨፏ ተገለጸ። ዲዮጎ ጋርሺያ በተባለው የአሜሪካና የዩናይትድ ኪንግደም የጋራ የጦር ሰፈር ላይ ሁለት መካከለኛ ርቀት ተወንጫፊ ባላስቲክ ሚሳኤሎችን መተኮሷን የአሜሪካ መገናኛ ብዙሃን ዘገቡ። ዎል ስትሪት ጆርናል ጋዜጣ በርካታ ምንጮችን ጠቅሶ ባወጣው ዘገባ የተተኮሱት ሁለት ሚሳኤሎች በህንድ ውቅያኖስ ላይ የሚገኘውን ጦር ሰፈር እንዳልመቱም አስታውቋል። ሲኤንኤን በበኩሉ ሚሳኤሎቹ የተተኮሱት በአካባቢው ሰዓት አቆጣጠር አርብ ንጋት ላይ እንደሆነ ከአሜሪካ ባለስልጣናት መስማቱን ዘግቧል። ከኢራን እስከ ዲዮጎ ጋርሺያ ያለው ርቀት 3800 ኪሎ ሜትር ገደማም ነው ተብሏል። የቀድሞው ኢራን ጠቅላይ መሪ የሀገሪቱ ሚሳኤል የሚወነጭፍበት ርቀት ከ2000 እንዳይበልጥ ትዕዛዝ ሰጥተውም ነበር። ቢቢሲ ስለ ጥቃቱ ተጨማሪ መረጃ ለማግኘት ለአሜሪካ ፔንታገንና ለዩናይትድ ኪንግደም መከላከያ ሚኒስቴር ጥያቄ አቅርቦ ነበር። የአሜሪካ መከላከያ ሚኒስቴር ፔንታገን በአሁኑ ሰዓት ማቅረብ የሚችለው ምንም ነገር እንደሌለም ለቢቢሲ ገልጿል። የሆርሙዝ ወሽመጥ የትራምፕ ራስ ምታት ሆኗል። ኢራን ላይ የሚካሄደው የአሜሪካና እስራኤል ዘመቻ ከተጀመረ በኋላ ከፍተኛ መጠን ያለው ነዳጅ የሚተላለፍበት የሆርሙዝ ወሽመጥ መዘጋቱ የጦርነቱ ተጽዕኖ በመላው ዓለም እንዲሰማ አድርጎታል። ለፕሬዝዳንት ትራምፕ ዋነኛ ራስ ምታት የሆነው የባህር መተላለፊያው መስመር ማስከፈት ጉዳይ ነው። አጋር አካላት ሆርሙዝን በመጠበቅ እንዲያግዟቸው ትራምፕ በተደጋጋሚ ቢጠይቁም አሻፍረኝ የሚል ምላሽ ከኔቶ አባል ሀገራት ተሰጥቷቸዋል። ትራምፕ መርከቦቹ በሆርሙዝ በኩል እንዲያልፉ ለማድረግ ጠንካራ እርምጃ እንደሚወስዱ ያሳወቁ ሲሆን ሊረዷቸው ፈቃደኛ ያልሆኑት የኔቶ አጋሮች ደግሞ ክፉኛ እያብጠለጠሏቸው ነው። ፈሪም ሲሉም ተችተዋቸዋል። ኢራን ለተከፈተባት ጥቃት አጸፋ በጠባቡ የባህር መተላለፊያ ላይ የሚገኙትን ማንኛውም መርከብ እንደምታጋይ ማሳወቋን ተከትሎ ፕሬዝዳንት ትራምፕ አስፈላጊ ከሆነ አሜሪካ ነዳጅ ጫኝ መርከቦች በባህር ኃይሉ ታጅባለችም ብለው ነበር። ቀጥለው ደግሞ ኢራን በሆርሙዝ ወሽመጥ በኩል የሚተላለፈውን ነዳጅ ለማስቆም ማንኛውም ነገር የምታደርግ ከሆነ ከተፈጸመባት ድብደባ ከ20 እጥፍ በላይ በሆነ ኃይል እንመታታለን ሲሉም ዝተው ነበር። ፕሬዝዳንት ትራምፕ በተጨማሪም አጋሮቻቸው የሆርሙዝ ወሽመጥን ለማስከፈት እንዲተባበሩ የጠየቁ ሲሆን በርካታ ሀገራት በተለይም በመዘጋቱ የተጎዱ የጦር መርከቦቻቸውን ይልካሉ ብለውም ገምተው ነበር ትራምፕ። ነገር ግን የቅርብ አጋሮቻቸው የሆኑት የኔቶ አባል ሀገራት እስራኤልና አሜሪካ በከፈቱት ጦርነት ውስጥ በቀጥታ ጦርነቱ ላይ የመሳተፍ ፍላጎት እንደሌላቸው በመግለጽ ለትራምፕ ምላሽ አሻፍረኝ የሚል ምላሽ ሰጥተዋቸዋል። በዚህም የተነሳ የኔቶ አጋሮቻቸውን ፈሪዎች ሲሉም በተደጋጋሚ ትራምፕ ዘልፈዋቸዋል። የነዳጅ ዋጋ በከፍተኛ ሁኔታ በዓለም ላይ እየጨመረ ሲሆን ነገር ግን በቀላሉ ወታደራዊ ስምሪት የሆርሙዝ ወሽመጥን ለማስከፈት መተባበር አይፈልጉም ሲሉም ትራምፕ የኔቶ አባል ሀገራትን ተችተዋል። ዩናይትድ ኪንግደም አሜሪካ የጦር ሰፈሮቿ ተጠቅማ በሆርሙዝ የሚገኝ ኢራን ይዞታዎችን እንድታጠቃ ፈቀደች። ዩናይትድ ኪንግደም አሜሪካ በወሳኝ የባህር መተላለፊያ ሆርሙዝ ወሽመጥ የሚገኝ የኢራን ይዞታዎች ላይ በምትፈጽማቸው ጥቃቶች የጦር ሰፈሮቿን እንድትጠቀም ፈቀደች። ኢራን ይህ የዩናይትድ ኪንግደም መንግስት ውሳኔ የብሪታንያ ዜጎች ሕይወት አደጋ ላይ ይጥላል በማለት አስጠንቅቃለች። የአገሪቱ መንግስት ከዚህ ቀደም ኢራን የብሪታንያ ጥቅምና ዜጎች የሚጎዳ የሚሳኤል ጥቃት እንዳትፈጽም ለመከልከል በሚከናወኑ ዘመቻዎች ወቅት የአሜሪካ ኃይሎች የብሪታንያ የጦር ሰፈሮችን እንዲጠቀሙ ፈቅዶ ነበር። የዩናይትድ ኪንግደም ሚኒስቴር አርብ ምሽት ባደረጉት ስብሰባ አሜሪካ የጦር ሰፈሮቹን የምትጠቀምበት ዓላማ አስፍተዋል። በዚህም በሆርሙዝ ወሽመጥ በኩል የሚያልፉ መርከቦች መጠበቅን ጨምሮ ለዘመቻዎች እንድትጠቀም ፈቅደዋል። ይህ ውሳኔ ቢተላለፍም አሁን የዩናይትድ ኪንግደም ጦርነት ውስጥ በቀጥታ እንደማትሳተፍ የሀገሪቱ መንግስት ባወጣው መግለጫ አስታውቋል። ይህም በእንግሊዝ ላይ ብዙዎች እንዲሳለቁ አድርጓል። የዩናይትድ ኪንግደም ጦር በተመለከተ ከያዛቸው አቋም ጀርባ ያሉት መርሆች ተመሳሳይ ሆኖ ይቀጥላልም ብሏል። ነገር ግን አሜሪካ ከዩናይትድ ኪንግደም ጦር ሰፈሮች በመነሳት ኢራንን እንድታጠቃ ግን ዩናይትድ ኪንግደም ፈቅዳለች። የጠቅላይ ሚኒስትር ጽህፈት ቤት ቃል አቀባይ እንደተናገሩት የጦር ሰፈሮቹ በሆርሙዝ ወሽመጥ መርከቦች ላይ ጥቃት ለመፈጸም የሚውል አቅሞችን ኢላማ በማድረግ ለሚከናወኑ የአሜሪካ መከላከያ ዘመቻዎች ጥቅም ላይ እንዲውል ሚኒስትሮቹ ተስማምተዋል። ለዚህም ውሳኔ አስተያየት የሰጡት የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ጠቅላይ ሚኒስትር ኪር ስታርመር አሜሪካ የብሪታንያ ጦር ሰፈሮች እንድትጠቀም በመፍቀዷ የብሪታንያ ዜጎች ሕይወት አደጋ ላይ ጥለዋል ብለዋል። ኢራን ራሷን የመከላከል መብቷን ትጠቀማለች ሲሉ አሳስበዋል። አራግቺ በኤክስ ገጻቸው ላይ ባጋሩት ልጥፍ በርካታው የብሪታንያውን ሕዝብ እስራኤልና አሜሪካ ኢራን ላይ
በወሰዱት የጦርነት ምርጫ በምንም መልኩ መሳተፍ አይፈልግም ብለዋል። የውጭ ጉዳይ ሚኒስትሩ ስታርመር የራሱን ሕዝብ ችላ ብሎ የዩናይትድ ኪንግደም የጦር ሰፈሮች በኢራን ላይ ለሚፈጸም ጥቃት ጥቅም እንዲውሉም በመፍቀድ የብሪታንያውያን ሕይወት አደጋ ላይ ጥሏል በማለት ጽፈዋል። አሜሪካ በኢራን የነዳጅ ላይ የጣለችውን ማዕቀብ በጊዜያዊነት አነሳች። ይህም ግርምትን አስጭሯል። በከፍተኛ መጠን የጨመረውን የነዳጅ ዋጋ እንዲቀንስ እየጣረ ያለው የአሜሪካ መንግስት ግምጃ ቤት ሳይወድ በግድ በኢራን ላይ የጣለውን የነዳጅ ማዕቀብ ኢራን ላይ በተከፈተው ጦርነት ምክንያት እንዲያነሳ አስገድዶታል። ቀድሞውም ባህር ላይ ያሉ የኢራን ነዳጅ ለ30 ቀናት ከማዕቀብ ነጻ እንዲሆኑም ወስኗል። የአሜሪካ ግምጃ ቤት የግምጃ ቤቱ ሚኒስትር ስኮት ቤስተን ይህ የአጭር ጊዜ ፈቃድ 140 ሚሊዮን በርሜል ነዳጅ ወደ ዓለም የኤነርጂ ገበያ እንዲገባ እንደሚያደርግ በኤክስ ገጻቸው ላይ ባሰፈሩ ጽሑፍ ገልጸዋል። ይሁን እንጂ ኢራን ከነዳጅ ሽያጭ የሚገኘውን ትርፍ ለማግኘት አዳጋች እንደሚሆንባት ቤስተን ተናግረዋል። የማዕቀቡ ማንሳት ውሳኔው ቀድሞውኑ እየተጓጓዘ ያለም ነዳጅ ላይ ብቻ የተገደበ መሆኑን የገለጹት ሚኒስትሩ አዲስ ግዢ ወይም ምርት ግን አይፈቀድም ብለዋል። በመሰረቱ የነዳጅ ዋጋን ለመቀነስ የኢራን በርሜሎች በራሷ በቴህራን ላይ እንጠቀማለን በማለት ጽፈዋል። የኢራን ጦርነት ከተጀመረ ወዲህ እንዲሁም ቴህራንን በመካከለኛው ምስራቅ የሚገኝ የኤነርጂ መሰረተ ልማቶቿ ላይ ጥቃት ከፈጸመች በኋላ የነዳጅ ዋጋ በከፍተኛ መጠን ጨምሯል። የብሬንት ድፍድፍ ነዳጅ አርብ ዕለት የ3 በመቶ ጭማሪ በማሳየት በበርሜል $113 ገብቷል። ይህ ዋጋ ካለፈው ዓመት ጋር ሲነጻጸር የ53 በመቶ ጭማሪ አሳይቷል። የትራምፕ አስተዳደር ኢራን ውስጥ ሊደረግ ለሚችል የምድር ጦር ስምሪት ከፍተኛ ዝግጅት እያደረገ መሆኑ ተዘግቧል። ነገር ግን ትራምፕ በተደጋጋሚ የእግረኛ ጦር በኢራን ላይ አናስገባም ብለው ቢናገሩም የጦር ዝግጅት ግን እያደረጉ ነው። ይህም የትራምፕ አይገመቴነት ቁልጭ አድርጎ የሚያሳይ ነው ሲሉም ተንታኞች ተናግረዋል። የአሜሪካ መከላከያ መስሪያ ቤት ፔንታገን ባለስልጣናት የአገሪቱ እግረኛ ጦር ኢራን ውስጥ የሚሰማራበት መንገድ በተመለከተ ዝርዝር እቅድ ማዘጋጀታቸውን በአሜሪካ የቢቢሲ አጋር የሆነው ሲኤንቢሲ ኒውስ ዘገበ። በሌላ በኩል በሺዎች የሚቆጠሩ የአሜሪካ ወታደሮችና 3 ተጨማሪ የጦር መርከቦች ወደ መካከለኛው ምስራቅ እየተሰማሩ መሆኑን የዜና ወኪሎች አሶሺየትድ ፕሬስ እና ሮይተርስ ዘግበዋል። ሲቢኤስ ኒውስ በጉዳዩ ላይ ገለጻ የተደረገላቸውን ምንጮች ጠቅሶ ያወጣው ዘገባ እንደሚያሳየው ከፍተኛ የአሜሪካ ጦር አዛዦች ኢራን ውስጥ እግረኛ ወታደሮችን የማሰማራት አማራጭ በተመለከተ ዝግጅት ለማድረግ ጥያቄ አቅርበዋል። ምንጮች እንደገለጹት ትራምፕ በቀጠናው የምድር ጦር ማሰማራት በተመለከተ እያሰቡበት ነው። ፕሬዝዳንቱ ምንም አይነት ሁኔታዎች ውስጥ እግረኛ ወታደሮች ሊጠቀሙ ይችላሉ የሚለው ግልጽ እንዳልሆነ ዘገባዎች እያመለከቱ ነው። ትራምፕ ሐሙስ ዕለት በዋይት ሀውስ ከጋዜጠኞች ጋር በነበራቸው ቆይታ ግን ወታደሮቻቸው ወደ ኢራን አላሰማራም ብለውም ነበር። ፕሬዝዳንቱ እግረኛ ጦር ሊያሰማሩ እንደሆነ ለቀረበላቸው ጥያቄ ቢሆንም በእርግጠኝነት ነግራችሁ ነበር የሚል ምላሽ ሰጥተዋል። ፕሬዝዳንቱ ይህንን ቢሉም ተጨማሪ የአሜሪካ ወታደሮች ወደ መካከለኛው ምስራቅ እየተጓዙ እንደሆነም አሶሺየትድ ፕሬስ እና ሮይተርስ ዘግበዋል። የኤፒ ዘገባ እንደሚያመለክተው ከሆነ ወደ መካከለኛው ምስራቅ የሚላኩት 3 ተጨማሪ የባህር ላይ ጥቃት ፈጻሚ የጦር መርከቦች እና 2500 ወታደሮች ናቸው ተብሏል። የሚሰማሩት ወታደሮች ወደፊት ሊከናወን በሚችል ዘመቻ ላይ እገዛ ያደርጋሉ ተብሎም እንደሚጠበቅ የሮይተርስ ዘገባ ያሳያል። ዜና በኩሉ በዘገባው ትራምፕ ኢራን ውስጥ ወታደሮችን የማሰማራት ሀሳብ በተመለከተው ውሳኔ ላይ አልደረሱም ሲልም አክሏል። ትራምፕ ዛሬ 3ኛ ሳምንቱን የያዘውን የኢራን ጦርነት ለመጨረስ እያሰቡ እንደሆነ ተሰማም። የአሜሪካው ፕሬዝዳንት ትራምፕ ኢራን ላይ ከተከፈተ 3ኛ ሳምንት ያስቆጠረውን ጦርነት ግቦቹን ለማሳካት እጅግ ተቃርበናል ብለው በማሰባቸው ጦርነቱን ለማጠቃለል እያሰቡ ነው ሲል ተናገሩ። ኢራን የዘጋችው የሆርሙዝ ወሽመጥ የማስከፈት ጉዳይ ግን የመርከብ መተላለፊያ መስመሩ የሚጠቀሙት አገራት ኃላፊነት መሆን እንዳለበት ትራምፕ ገልጸዋል። ትራምፕ ትሩዝ በተባለ የሶሻል ማህበራዊ ትስስር ገጻቸው ላይ ባሰፈሩ ጽሑፍ ግቦችን ለማሳካት በጣም እየተቃረብን በመሆኑ ሽብርተኛውን የኢራን አገዛዝ በተመለከተ በመካከለኛው ምስራቅ የምናደርገው ታላቅ ወታደራዊ ጥረት ለማቆም እያሰብን ነው ብለዋል። ነገር ግን የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በበኩላቸው ጦርነቱ ገና አለማብቃቱን ግን እየተናገሩ ነው። እንደ ፕሬዝዳንት ትራምፕ ገለጻ ከሆነ ግን ኢራን ላይ የተከፈተው ጥቃት 5 ዓላማዎች ነበሩት። በቀዳሚነት የጠቀሱት የኢራን ሚሳኤል አቅም ማስወንጨፊያዎችና ተያያዥ ያላቸው ነገሮች በጠቅላላ ሙሉ በሙሉ ማዳከም ነበር ብለዋል። የኢራን መከላከያ ኢንዱስትሪ ሰፈር ማውደም እንዲሁም የሀገሪቱ የባህርና የአየር ኃይል የጸረ አውሮፕላን የጦር መሳሪያዎችን ጨምሮ ማጥፋት የሚለው ከግቦች መካከል እንደነበር ትራምፕ ጠቅሰዋል። ትራምፕ ሌላው የጠቀሱት ግብ ኢራን ፈጽሞ ወደ ኒኩለር አቅም እንዳትቀርብ ማድረግና አድርጋ ከተገኘችም አሜሪካ በፍጥነትና በኃይል ምላሽ መስጠት የምትችልበትን ደረጃ ላይ እንድትሆን ማድረግ ነበር። እንዲሁም እስራኤል፣ ሳውዲ አረቢያ፣ ኳታር፣ የተባበሩት አረብ ኤሚሬትስ፣ ባህሬን፣ ኩዌትና ሌሎችም የመካከለኛው ምስራቅ የአሜሪካ አጋሮች በከፍተኛ ደረጃ መጠበቅ ከግቦቹ መካከል ነበሩ ብለዋል። ፕሬዚዳንቱ በዚህ ልጥፋቸው የተለያዩ ሀገራት እገዛ ጠይቀው በጎ ምላሽ ስላላገኙበት
በማለት የሆርሙዝ ወሽመጥ ጉዳይ አንስተዋል። እንደ አስፈላጊነቱ የሆርሙዝ ወሽመጥ በሚጠቀሙት ሌሎች ሀገራት ሊጠበቅና ቁጥጥር ሊደረግበት ይገባል፣ አሜሪካ ግን አትጠቀምበትም ሲሉም የባህር መስመሩ ማስከፈት የሀገራቸው ኃላፊነት እንዳልሆነ አመልክተዋል። ይሁን እንጂ ወሽመጡን የሚጠቀሙት ሀገራት የአሜሪካንን እገዛ ፈልገው ጥያቄ የማያቀርቡ ከሆነ ግን እናግዛቸዋለን ብለዋል። ነገር ግን አንዴ የኢራን ስጋት ከተወገደ በኋላ ግን የሆርሙዝ ወሽመጥ መጠበቅ አስፈላጊ አይሆንም፣ ቀላል ወታደራዊ ዘመቻ ይሆንላቸዋል ሲሉም ገልጸዋል። በኢራን መዲና ቴህራን ላይ ማንጊያውን የተፈጸሙ የአየር ጥቃቶች ተከትሎ የኢራን ቀይ ጨረቃ ማህበር አባላት የፍለጋና የነፍስ አድን ስራ እያከናወኑ መሆኑን የሀገሪቱ የመንግስት ቴሌቪዥን ገለጸ። እንደ ዘገባው ከሆነ ጥቃቱ ያረፈው በቴህራን በሚገኝ አንድ የመኖሪያ ህንፃ ላይ ነው። በጥቃቱ ምክንያት ስለደረሰው የሰው ህይወት መጥፋትም ሆነ ስለ ውድመት መጠን እስካሁን የወጣ መረጃ የለም። ከጥቃቱ አስቀድሞ ታዋቂው የአዛዲ ግንባር በሚገኝበት አቅራቢያ የሚገኘው ኤክባታን ጨምሮ በበርካታ የቴህራን ወረዳዎች ውስጥ ተከታታይ የሆኑ ከፍተኛ የፍንዳታ ድምጾች ተሰምተው እንደነበር ታውቋል። ይህ በእንዲህ እንዳለ በሰሜናዊ እስራኤል ጋሊሊ ፓንሃንድል አካባቢ በሚገኝ ሚስጋቭ አም የሰፈራ መንደር ሊሰነዘር የሚችል ሮኬት ጥቃቱን የማስጠንቀቂያ የሳይረን ድምጽ መሰማቱ የሀገሪቱ የደህንነት ምንጮች አስታውቀዋል። በአሁኑ ሰዓት በአካባቢው የሚገኙ ነዋሪዎች ወደ መጠለያዎች እንዲገቡ ጥሪ የተላለፈ ሲሆን ስለ ሚሳኤሎቹ መውደቅ ወይም ስለደረሰ ጉዳት እስካሁን የተባለ መረጃ የለም። ከጥቃቱ ጀርባ የትኛው አካል እንዳለም በይፋ አልተገለጸም። ቤተሰቦቻችን ዜናዎቻችን ከወደዳችሁት ላይክ አድርጉ፣ ለሌሎች ተደራሽ እንድንሆንም ሼር አድርጉ። አዲስ የሆናችሁ ቤተሰቦች ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ።